ቀጥለናል ተመልካቾች። አሁን ደግሞ ወደ ሰሞነኛ ሌላኛው የሁነት መረጃችን እናምራለን። ፈጠራን፣ አዳዲስ ሀሳቦችን፣ ባህልንና ንግድን በአንድ ላይ የሚያጣምር ክራፍት አዲስ 2026 መድረክ የመክፈቻ ስነ ስርዓት በትናንትናው ዕለት ተካሂዷል። መድረኩ ከፋሽን፣ ከቴክኖሎጂ፣ ከአርቲፊሻል ኢንተለጀንስ፣ ከጌሚንግ፣ ከሙዚቃ፣ ከፊልምና ከስራ ፈጠራ ዘርፎች የተውጣጡ መሪዎችን፣ ፈጣሪዎችን፣ ኢንተርፕረነሮችንና የተለያዩ ተቋማትን የሚያሰባስብ መድረክ እንደሆነ ተነግሯል። ባልደረባችን ሃይማኖት ወርቁ በዚህ መድረክ ላይ ተገኝታለች። አጠቃላይ ያለውን ነገር ታስቃኘናለች። እሱ ተከታትለን እንምጣ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን አላችሁ? ይህ የተለያዩ የሁነት መረጃዎችን ወደ እናንተ የምናደርስበት ሰዓት ነው። ዛሬ የተገኘንበት ሁነት ክራፍት አዲስ 2026 የተሰኘ የቴክኖሎጂ የስራ ፈጠራ እንዲሁም ባህልና ንግድን በአንድ ላይ ያገናኘ ደማቅ የሆነ ፌስቲቫል የመክፈቻ ስነ ስርዓት ነው። ይህ የመክፈቻ ስነ ስርዓት እንግዲህ በአድዋ ድል መታሰቢያ እየተከናወነ ይገኛል። ይህ መድረክ እንግዲህ የአፍሪካን የስራ ፈጠራ ለማበረታታትና ለማስተዋወቅ ያለመ ስለመሆኑ ሰምተናል። በዚህ ፕሮግራም ላይ እንግዲህ ጥሪ የተደረገላቸው ከፍተኛ የመንግስት የስራ ኃላፊዎች፣ ዲፕሎማት እንዲሁም ከአፍሪካና ከተለያዩ የዓለም ሀገራት የተውጣጡ የዘርፉ ተዋናዮች በስፋት እየተሳተፉበት ይገኛል። እኛም እዚህ ዝግጅት ላይ ተገኝተን እንግዲህ ምን ነገሮች አሉ የሚለው ወደ እናንተ ልናደርስ ነው። አብራችሁ ቆዩ። From Ethiopia, from across Africa and from around the world. ከኢትዮጵያ፣ ከአፍሪካ፣ ከመላ ዓለም እንኳን ወደ ክራፍት አዲስ 2026 በደህና መጣችሁ። የፈጠራ የወደፊት ዕጣ ፋንታ ዝም ብሎ የሚወራበት ሳይሆን በተግባር ወደሚገባበት ቦታ እንኳን በደህና መጣችሁ እላለሁ። ዛሬ እያበሰርን ያለነው የአንድ ፌስቲቫል መክፈቻን ብቻ ሳይሆን የአንድ ትልቅ መድረክ ሐሳቦች፣ የጥበብ ውጤቶች፣ የአገልግሎቶች፣ የንግድ ማዕከል እንዲሁም የክህሎትና የዕድሎች መገኛ ጭምርን እንጂ። የአፍሪካ ትልቁና እስካሁን ያልተነካው ሀብት ከከርሰ ምድር በታች ያለ ሳይሆን በሰዎች አእምሮና እጆች እንዲሁም ታሪኮች ውስጥ የሚገኘው ነው። ይህንን ብቃት ከገበያ፣ ከቴክኖሎጂ፣ ከካፒታል ጋር እርስ በርሱ ማገናኘት ከቻል ጥበብን ብቻ ሳይሆን ስራን እንፈጥራለን፣ ኢንዱስትሪዎችን እንገነባለን፣ ወደፊቱን እንቀይራለን፣ እንዲሁም ተጽዕኖ ፈጣሪዎች እንሆናለን። አፍሪካ በአሁኑ ወቅት በሙዚቃ፣ በፋሽን፣ በፊልምና በሚዲያ የዓለምን ባህል እየቀረጸች ትገኛለች። ነገር ግን ትልቁ ፈተናችን ብቃት ብቻውን በቂ አለመሆኑ ነው። መዋቅር ሊኖረው መተሳሰርና ማደግ ይኖርበታል። ክራፍት አዲስ የተቋቋመውም ለዚህ ነው። የአርት ቱሪዝም ሀገራችን ያሏትን የተበታተኑ የሥነ ጥበብ ሥራዎች አስተሳስሮ ለዓለም ለማቅረብ፣ የኢትዮጵያን ክብርና ዝና ለመገንባት፣ ኢትዮጵያ በዓለም አቀፍ መድረክ ያላትን ተሰሚነት ለማሳደግ፣ ዜጎች በሀገራቸው እንዲኮሩና ጠንካራ ሀገራዊ ማንነት እንዲኖራቸው ለማድረግ፣ የሀገረ መንግስት ግንባታ ሂደቱን ለማፋጠን ሰፊ ጠቀሜታ ያላቸው ሲሆን ከምንም በላይ ለኔ የአርት ቱሪዝምን በሀገራችን ለማስፋፋትና ዓለም አቀፍ ተወዳዳሪ ሀገር ለመሆን የሚያስችለን ሰፊ መሰረት በክራፍት አዲስ ጥለናል። ኮንግራቹሌሽንስ። በአዲሱ የቱሪዝም ፖሊሲያችን ልዩ ትኩረት ከተሰጠታቸው ጉዳዮች ውስጥ አንዱና ዋነኛው አርት ቱሪዝምን ማሳደግ ነው። ለዚህም ሀገርን የሚወክሉ ያሉንን የረዥም ጊዜ ታሪክ፣ ብዝሃ ባህል፣ የፈጠራ ስራዎች ዋነኛ የቱሪዝም ፕሮዳክት አድርገን ማስተዋወቅ ይገኝበታል። ክራፍት ዘርፍ ለሀገራችን ቱሪዝም፣ ለስራ ዕድል ፈጠራ፣ በተለይ ለወጣቶችና ሴቶች፣ የውጭ ምንዛሬ እድገት፣ ለሀገር ገጽታ ግንባታ ከፍተኛ ጠቀሜታ እያስገኘ እንደሆነ በመገንዘብ በርብርብ ቀጣይ ስራዎችን የምናከናውን ይሆናል። እንግዲህ የዛሬው ፕሮግራም ክራፍት ስሙም እንደሚለው ክሬቲቭ አርትስ ፎር ትራንስፎርሜሽን በዋናነት ሳቢ አድርጎ የተነሳው ወጣቶችን ሌሎችም ቢሆኑ ግን በተለይ ደግሞ ወጣቶች የክሬቲቭ ኢንዱስትሪ የምንለው ዘርፍ ላይ ያሉ ወጣቶችን
ክሬቲቭ በምንልበት ጊዜ ከካልቸር ባለፈ ትልቅ ዘርፍ መሆኑን ራሱን የቻለ ብዙ የተለያዩ የተሳሰሩ ሰንሰለቶችን ያቀፈ ዘርፍ መሆኑን ማሳየት የሚችልበት ከፋይናንስ፣ ከፕላትፎርም፣ ከዲስትሪቢዩሽን የመሳሰሉ ክህሎቶችን ያዘለ ዘርፍ መሆኑን ለማሳየት ነው እንግዲህ ይሄ ፌስቲቫል የተዘጋጀው። እንደ ኤሌክስ ኢትዮጵያ ደግሞ እኛም የክሬቲቭ ቴክኖሎጂ የምንለው ፕሮግራም አለን። ወጣቶችን በዓለም አቀፍ ደረጃ ተፈላጊ የሆኑ ከክሬቲቭ ኢንዱስትሪ ጋር የሚያሳስሩ ክህሎቶችን ስልጠና እንሰጣለን። ለምሳሌ ያክል እንደ ግራፊክስ ዲዛይን፣ ሚውዚክ እና ኦዲዮ ፕሮዳክሽን፣ ኮንተንት ክሪኤሽን የመሳሰሉትን ስለምንሰጥ እነዚህ ወጣቶች ደግሞ ይህንን ፕሮግራም በሚወስዱበት ጊዜ በእንደዚህ አይነት ፌስቲቫል ዘርፉ ሰፋ ያለ የእነሱን ክህሎት ተፈላጊ መሆኑን እንደሚያሳያቸው እንዲያውቁ በጣም ይረዳቸዋል እና እዚህ ላይ በመገኘታችን በጣም ደስ ብሎናል። ክራፍት በፈጠራ ዘርፍ ላይ ያሉ ባለድርሻ አካላትን በሙሉ በአንድ ላይ ለማምጣት ትልቅ ድልድይ ነው ብዬ አምናለሁ። ይህ ዘርፍ ግዙፍ ኢኮኖሚና ለብራንዶችም የንግድ ማህበራዊ ችግሮችን በፈጠራ ለመፍታት ትልቅ ድል የሚሰጥ ነው። አፍሪካ ለሚገጥሟት ችግሮች የፈጠራ መፍትሄዎች እንደሚያስፈልጓት በእርግጠኝነት አምናለሁ። በተጨማሪም ይህ ዝግጅት እድገትን ለማምጣት ሰዎች ንግዶቻቸውን እንዲያሳድጉ ለመርዳትና በአፍሪካ ገበያዎች ውስጥ የሚፈለገውን የፈጠራ ስራ ወደፊት ለማውጣት ትልቅ እድል ይፈጥራል። ዛሬ በአፍሪካ ፖለቲካና የዲፕሎማሲ መዲና እንዲሁም የጥቁር ሕዝቦች የነጻነት ተምሳሌት በሆነው በአድዋ ድል መታሰቢያ ሙዚየም ተገኝተን ይህን ታላቅ የፈጠራና የኪነ ጥበብ ፌስቲቫል ስናስጀምር ታላቅ ኩራት ይሰማናል። የአዲስ አበባ ቱሪዝም ኮሚሽን የዚህ ታላቅ ዝግጅት አጋር በመሆን በድጋሚ ታላቅ ኩራት ይሰማዋል። እናንተም በዚህ ታሪካዊ መድረክ ላይ ለመሳተፍ እድሉን ስላገኛችሁ እንኳን ደስ ያላችሁ ማለት እፈልጋለሁ። ይህ ፌስቲቫል የሀገራችንን ብሎም የአህጉራችንን የፈጠራና የጥበብ ኢንዱስትሪ ከፍ የሚያደርግ መድረክ ብቻ ሳይሆን የከተማችንን የቱሪዝም ማዕከልነት በፈጠራና በኪነ ጥበብ የሚደግፍ ትልቅ ጅማሮ ነው። ክራፍት አዲስ 2026 ፌስቲቫል ብቻ አይደለም። ለሀገራችን እንዲሁም ለአፍሪካ የፈጠራ ኢኮኖሚ አዲስ ምዕራፍ የሚከፍት ጥበብን ከንግድ ፈጠራን ከኢንቨስትመንት ጋር የሚያስተሳስር ትልቅ ድልድይ ነው። ከተማችን አዲስ አበባ የጥበብ ሰዎች የሚገናኙባት፣ አዳዲስ ሀሳቦች የሚመነጩባት እና የአፍሪካ የፈጠራ ኢንዱስትሪ ማዕከል እንድትሆን የጀመርነውን ጉዞ ዛሬ እውን መሆን ጀምሯል። ክራፍት አዲስ 2026 የክሬቲቭ ኢኮኖሚ እና ኢኖቬሽን ፈጠራ ላይ እና ፈጣሪዎች ላይ ስነ ጥበብ ላይ የሚያተኩር ፌስቲቫል ሲሆን እነሱን በአንድ ላይ ማምጣትና የኢትዮጵያን እንዲሁም የአፍሪካን ፓን አፍሪካን ታለንቶችን ወደ ግሎባል ማስተዋወቅ ነው። ሁሌም እኛ ተቀባይ ብቻ ሲሆን እኛም ኦፈር የምናደርገው ነገር አለ። በጣም ብዙ ካልቸር አለን፣ በጣም ብዙ ሄሪቴጅ አለ፣ ዩዞች ላይ በጣም ብዙ ፖቴንሻል አለ እኛ ኪሬት ማድረግ የምንችለው። እሱን ለግሎባል ለማስተዋወቅ የምናካሄደው ፌስቲቫል ነው። እንግዲህ ሶስተኛዋ ትልቋ የዲፕሎማቲክ መቀመጫ ከተማ ናት። ከዛም ባሻገር ደግሞ ዛሬ ራሱ ካያችሁት ወደ 100 የሚሆኑ ስፒከሮች አብረውን ይገኛሉ። ፓናሊስቶች፣ ተጋባዥ እንግዶች አሉ ከውጭ የመጡ እነሱን ሄሪቴጆቻችንን ካልቸራችንን ለማስተዋወቅና ሀብ አድርጎ ለማስቀመጥ የምንሰራው ስራ ነው። በጣም ረጅም ጊዜ ልምድ ያላቸው ናቸው። ከነሱ አንድ ልምድ መቀየሪያ የሚያደርጉባቸው መድረኮች አሉ። ከነሱ የተለያዩ ልምዶች፣ ውይይቶችን አዳምጠው እሱን መውሰድ ይችላሉ። ከዛ በተጨማሪ ደግሞ ላይ ደረጃው ላይ ከኋላችን ካየሹ ዲል ሩም የሚባል ክፍል አለ። ዲል ሩም የሚባለው ክፍል ጋር ቢዝነሶቻቸውን ለማሳደግ የተለያዩ ፓርትነሮችን ማግኘት ይችላሉ፣ ኢንቨስተሮችን ማግኘት ይችላሉ። ከነዚህ ውይይቶች ሲወጡ ደግሞ ከዛም ባሻገር ቢዝነሳቸውን ማሳደግ የሚችሉባቸውን ኦፖርቹኒቲዎች አመቻችተናል። ክራፍት እንዳልኩት የዚህ የክሬቲቭ ኢንዱስትሪ ዘርፍ በጣም ሰፊና ከብዙ ሌሎች ዘርፎች የተሳሰረ መሆኑን ነው የሚያሳየው። ስለዚህ ወጣቶች በተለይ የክሬቲቭ የፈጠራ ኢንዱስትሪ ላይ አለ በሚሉበት ጊዜ በተለይ ይሄ ክሬቲቭ የምንለው የክሬቲቭ ኢንዱስትሪ የምንለው ላይ እንደዚህ አይነት ፌስቲቫል ትስስሮችን ይፈጥራል። ክራፍት ደግሞ ሀገራዊ ብቻ ሳይሆን አህጉራዊና ዓለም አቀፋዊ ነው። ስለዚህ እዚህ ያሉ የኛ ወጣቶች
ክህሎታቸው በምን ላይ ሊሰማሩ እንደሚችሉ አይናቸውን ይከፍታል። በዛው ደግሞ ከብዙ ከኢንዱስትሪ የመጡ ሰዎች ጋር ትውውቅ ማድረግ ይችላሉ። አቅማቸውን ክህሎታቸውን ማሳየት ይችላሉ። በብዙ ደረጃ ይሄ ፌስቲቫል ያለው እምቅ ኃይል ምን እንደሆነ አጥቶ ያሳያል ብለን እንገምታለን። በሀገሪቱ ባሉ ገበያዎች ሁሉ ሰዎች የሚፈልጉት የሀገር በቀል ይዘት ያላቸው ስራዎች ነው። የሀገር ውስጥ ታሪኮች በአፍሪካ ብቻ ሳይሆን በመላው ዓለም ባሉ ተመልካቾች ዘንድ ተቀባይነት እያገኙ ነው። ስለዚህም ታሪኮችን የመንገር ጥበብ የመጣው ከአፍሪካ በመሆኑ ብዙ ታሪኮችን መናገር አለብን። ጥራቱን የጠበቀ ይዘት የመፍጠርና የማምረት ሂደት ማጠናከር ይኖርብናል። በመጨረሻም ወጣቶች የቴክኖሎጂን የኢንተርኔት ትስስርና የዲጂታል አካታችነትን ኃይል እንዲጠቀሙ እመክራለሁ። እንዲሁም አርቲፊሻል ኢንተለጀንስ AI ንግዶቻቸውን ለማሻሻል ትርጉም ያላቸው ይዘቶችን ለመፍጠርና የአፍሪካውያንን ችግሮች ለመፍታት እንዴት ሊረዳቸው እንደሚችል ማሰብ አለባቸው። Meaningful content, but also to help solve problems that Africans face. ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን የተለያዩ የቢዝነስ መረጃዎችንና በሳምንቱ የተከናወኑ ሁነቶችን ወደ እናንተ አደረሰን። መረጃዎችን ወደ እናንተ በማድረስም ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።